ጤና ይስጥልኝ ውድ ተማሪዎች እንደምን ሰነበታችሁ? ዛሬ የ12ኛ ክፍል የታሪክ ትምህርት ቻፕተር 6 የመጨረሻ ፓርት ነው የምናየው ዘ ዲክላይን ኤንድ ፎል ኦፍ ዘ ዳውንፎል ኦፍ ዘ ደርግ ሪጅም ኢንተርናል ኤንድ ኤክስተርናል ትሪትስ የሚለውን ርዕስ ነው የምናየው። ሰው በባለፈው ዘ ሶሾ ኢኮኖሚክ ኤንድ ፖለቲካል ሪፎርምስ ኦፍ ዘ ደርግ ሪጅም አይተናል። ዘ ፋክት ዛት the Derg government introduced many reforms so as to transform Ethiopia, such as the development through cooperation campaign or Edget Behebret Samecha, the Green Campaign, and the Literacy Campaign, as well as the different campaigns that were intended to transform the country. And the different proclamations had been dealt in the preceding session, such as the Land Reform Proclamation, the proclamation that enabled the Derg government to control the urban lands and houses, extra houses. These were assumed to be the radical reforms introduced by the Derg government. Now, today we shall proceed to discuss how the Derg government came into an end. So the year 1976 and 1977 turned out to be the turning points in the history of the revolution or in the history of the Derg. በደርግ መንግስት ታሪክ 1976 እና 1977 ዓመተ ምህረት በጣም ተርኒንግ ፖይንት ተብለው ይጠቀሳሉ። ተርኒንግ ፖይንት ማለት ወሳኝ ዓመተ ምህረቶች ናቸው ለደርግ መንግስት። እና ወሳኝ የተባሉበት ምክንያት ምንድነው? ደግሞ ክሪቲካል ይር የተባሉበት ምክንያት ነምበር 1 ጉሬላ ዋርፌር አጌንስት ዘ ደርግ which is referred to as the white terror. PRP ወይም ደግሞ ኢትዮጵያን ፒፕል ሪቮሉሽናሪ ፓርቲ ኢህአፓ የኢትዮጵያ ህዝቦች አብዮታዊ ፓርቲ በደርግ መንግስት ላይ የጉሬላ ጦርነት ያካሄደበት ወቅት ነው ይሄ ወቅት። እና የደርግን መንግስት ለመዋጋት ዋይት ቴረር የነጭ ሽብር ዘመቻ አርጓል ይሄ ኢህአፓ። በእርግጥ የደርግ መንግስት ደግሞ የኢህአፓን የነጭ ሽብር ዘመቻ ለመቀልበስ የቀይ ሽብር ዘመቻ አውጇል። ሬድ ቴረር ይባላል። ቀይ ሽብር ማለት የደርግ መንግስት በኢህአፓ አባላት ላይ ያካሄደው ዘመቻ ነው። በዚህም ይሄ 1976-77 ዓመተ ምህረት ተርኒንግ ፖይንት ብሎ ይገለጻል ማለት ነው። ኦፍ ኮርስ በዚህ በደርግ መንግስት በ1977 ዓመተ ምህረት ባካሄደው የሬድ ቴረር ዘመቻ 100,000 የሚሆኑ ኢትዮጵያውያን ማሳካር ተደርገዋል፣ ተገለዋል፣ ደብዛቸው ጠፍቷል። ይሄ አሰቃቂ ነበር። የኢህአፓ አባላት ናቸው ተብለው ንጹሃን እየተያዙ ይገደሉ፣ ይታሰሩ ነበር። አንዱ ወሳኝ ፔሪየድ ይሄ ነው። ሁለተኛው ደግሞ ኢን ዘ ኖርዝ ዘ ኤሪትሪያን ኢንሰርጀንትስ ሁ ዲማንድድ ኢንዲፔንደንት ኢንሰርክልድ ዘ ካፒታል አስመራ። የኤርትራ ነጻነት ታጋዮች እነ ኢፒኤልኤፍ ወይም ደግሞ እነ ሻዕቢያ የአስመራን ዋና ከተማ ኢንሰርክልድ አድርገዋል፣ ለመክበብ ጥረት አድርገዋል። በዚህም ባጭሩ የኤርትራ ነጻነት ታጋዮች ከፍተኛ ሆነ ድልን ያገኙበትና የደርግን መንግስት በከፍተኛ ሁኔታ ቻሌንጅ ያደረጉበት ፔሪየድ በመሆኑ ይሄ 1976-77 ዓመተ ምህረት በደርግ ታሪክ ክሪቲካል ወይም ደግሞ ተርኒንግ ፖይንት ብሎ ጠቀሳል ማለት ነው። በሶስተኛ ደረጃ ፕሮ ሞናርኪስት ኦርጋናይዜሽን ዘ ኢትዮጵያን ዴሞክራቲክ ዩኒየን አድቫንስድ ፍሮም ሱዳን ቱ ሰቲት ሁመራ ሪጅን። የንጉሱን ስርዓት የሚደግፍ ኢትዮጵያን ዴሞክራቲክ ዩኒየን የሚባል የፖለቲካ ፓርቲ አለ። ይሄ የፖለቲካ ፓርቲ ትግሉን ሱዳን ላይ ካረገ በኋላ ከሱዳን ወደ ሰቲት ሁመራ ወደ ጎንደር ለመግባት ጫፍ ደርሶ ነበር። በዚህም ይሄ 1976-77 ዓመተ ምህረት ወሳኝ ያደርገዋል ማለት ነው በደርግ ታሪክ። በአራተኛ ደረጃ ኢን ዘ ኢስት ሶማሊያ ኢንቬድ ኢትዮጵያ። በምስራቁ የኢትዮጵያ አካባቢ ደግሞ ሶማሊያ ኢትዮጵያን ወራለች። መቼ? በ1977 ዓመተ ምህረት። እንግዲህ ሶማሊያ ኢትዮጵያን የወረረችበት ዋናው ምክንያት ምንድነው? ሶማሊ had
ኢሪደንቲስት ክሌም ኦቨር ኦጋዴን የኢትዮጵያን ኦጋዴን ይገባኛል የሚል ፍላጎት ነበራት። የኔ ይገባል የሚል ጥያቄ ነበራት። በዛ ምክንያት የኢትዮጵያን ኦጋዴን ለመውሰድ ኢትዮጵያን ሶማሌን ለመውሰድ በኢትዮጵያ ላይ ወረራ ፈጽማለች። በዚህም ይሄ 1976-77 ዓመተ ምህረት በደርግ ታሪክ ክሪቲካል ወይም ደግሞ ተርኒንግ ፖይንት ተብሎ ይጠቀሳል ማለት ነው። እንደገና በሌላ በኩል ደግሞ ዘ ሌፍቲስት ግሩፕስ የሚባሉት የደርግ መንግስት ተቀናቃኝ ግሩፖች ሌፍቲስት ግሩፕ they presented a united front in their opposition to PMAC ወይም ደግሞ ደርግ ማለት ነው ፕሮቪዥናል ሚሊተሪ አድሚኒስትሬቲቭ ካውንስልን ኦፖዝ ለማድረግ ዩናይትድ ፍሮንት መስርተዋል። አንድነት ግንባር መስርተዋል። በተለይ እነዚህ አንድነት ግንባር የመሰረቱት እነማን ናቸው ስንል ሁለቱ ናቸው። አንደኛው የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢትዮጵያን ፒፕል ሪቮሉሽናሪ ፓርቲ ኢፒአርፒ እና ሁለተኛው ማይሶን ናቸው። ኦፍ ኮርስ ማይሶን በኋላ it broke a united opposition by joining with PMAC መጀመሪያ ከኢሃፓ ጋር ነበር ህብረቱ። በኋላ ግን ወደ ደርግ መንግስት ተቀልብሷል። የደርግ መንግስት አጋር ሆኗል። በተለይ የደርግ መንግስት የመሬት አዋጅ ካወጀ በኋላ ላንድ ሪፎርም ፕሮክላሜሽን ኢሹድ ካረገ በኋላ it turned its face to the Derg government and it entered a strategic alliance with the government by adopting a policy called critical support ደርግን ለመደገፍ ክሪቲካል ሰፖርት የሚባል ፕሮግራም ፖሊሲ በማውጣት ከደርግ ጋራ ከፍተኛ የሆነ ወዳጅነት መስርቷል። ኦፍ ኮርስ ይሄ ወዳጅነታቸው የደርግና የማይሶን የመላው ኢትዮጵያ ሶሻሊስት ንቅናቄ ህብረት ብዙም ዘላቂ አልነበረም። በሂደት የደርግ መንግስት የማይሶን አባላትን ማሳደድ ጀምሯል። ሌላ ይሄ ማይሶን የሚባለው it became a member of provisional office for mass organization and affairs POMOA የሚባል የህዝብ ድርጅቶች ጊዜያዊ ቢሮ እንደማለት ነው በአማርኛ። የዚህ ድርጅት አባል ነበረ እና ይሄ ደግሞ የተመሰረተው የህዝብ ድርጅቶች ጊዜያዊ ቢሮ በዋናነት የተመሰረተው ምን ለማድረግ ነው? it was established with the aim of disseminating Marxism Leninism among the masses in 1976 በ76 ዓመተ ምህረት የማርክሲዝም ሌኒኒዝምን ፍልስፍና ለብዙሃኑ ማህበረሰብ ለማስፋፋት ለማስተማር ነው። የዚህ አባል አብዛኞቹ የማይሶን አባል ነበሩ፣ ማይሶኖች ነበሩ እና ማይሶኖች ሌላ ከደርግ ጋር በመሆን they organized ቀበሌስ and peasant associations በከተሞች አካባቢ ቀበሌዎች እንዲመሰረቱ አድርገዋል። በገጠሮች አካባቢ ደግሞ የፔዛንት አሶሲዬሽን የአርሶ አደሩ ማህበራት እንዲመሰረቱ አድርገዋል። but this case the Derg government attacked ማይሶን። እንግዲህ ይሄ ግራስሩት ሌቭል ላይ ወርደው ማህበራት ጋር መስራታቸው ለደርግ አልተመቸውም፣ ምቾት አልተሰማውም። የደርግ መንግስት ማይሶንን የማይሶን አባላትን አታክ ማድረግ ችሏል። እንዲያውም በሂደት ማይሶንን እያሳደደ ማጥቃት ጀምሯል። ሌላኛው ፓወር ስትረግል ዊዝ ዘ ደርግ የሚለው ነው። በ1976 ዓመተ ምህረት there was power struggle there was ideological and power struggle during this period and this power and ideological struggle divided the members of the Derg among themselves የደርግ አባላት እንዲከፋፈሉ ያደረጋቸው በ1976 ዓመተ ምህረት ዋና ምክንያት አይዲዮሎጂካልና ፓወር ስትረግል ነው። የሐሳብ ትግልና የስልጣን ሽኩቻ ነው እና በዚህም መንግስቱ liquidated or eliminated his opponents የፓወር ስትረግል ኢሊሚኔት ያደረገው የተጠናቀቀው እንዲያደርገው with the elimination of the opponents of መንግስቱ ኃይለማርያም የመንግስቱ ኃይለማርያምን ተቃዋሚዎች ኢሊሚኔት በማድረግ ማስወገድ ነው። for that matter መንግስቱ eliminated or liquidated those potential rivals for power and influence ተጽዕኖ የነበራቸውና የመንግስቱ ኃይለማርያም ተቀናቃኝ የሆኑ ኃይሎችን ሊኩዊዴት አድርጓል።
ሌላስ ምን የሆኑት ነው ሊኩዊዴት ያደረገው ያስወገደው? those who tried to structure ደርግ and marginalize መንግስቱ ደርግን እንደገና እናዋቅረው የሚል አመለካከት ያላቸውና የሚያገሉ ግሩፖችን እንደዚሁ ሊኩዊዴትድ አድርጓቸዋል፣ አስወግዷቸዋል። as well those who had difference of views in the PMC on measures to be taken in dealing with the EPRP, EDU and ELF እንግዲህ በደርግ አባላት ውስጥ የተለየ አመለካከት ያላቸው ምንም በተመለከተ ኢፒአርፒን በተመለከተ የኢትዮጵያን ዴሞክራቲክ ዩኒየን በተመለከተ የኤርትራ ላይብሬሽን ፍሮንት በተመለከተ እነዚህ የፖለቲካ ፓርቲዎች በተመለከተ የተለየ ከደርግ ሐሳብ ከደርግ መንግስት ተልእኮ ውጪ የተለየ ሐሳብ ያላቸውን ሰዎች ኢሊሚኔትድ አድርጓል። መንግስቱ ኃይለማርያም ደግሞ ሊኩዊዴትድ አድርጓል። ከዛ በኋላስ መንግስቱ ስታብሊሽ ሱፐርማሲ ስፔሻሊ ዊዝ ዘ ኢሊሚኔሽን ኦፍ ጀነራል ተፈሪ ባንቲ ጀነራል ተፈሪ ባንቲን ካስወገደ በኋላ ሱፐርማሲ መስርቷል፣ የራሱን የበላይነት መስርቷል። ሂ ዲክላርድ ሂምሰልፍ ዘ ደርግስ ቸርማን ኢን ፌብሩዋሪ 1977 መጀመሪያ የደርግ ሊቀመንበር ጀነራል ተፈሪ ባንቴ ነበር። ጀነራል ተፈሪ ባንቴን ካስወገደ በኋላ መንግስቱ ኃይለማርያም ሂ ቢኬም ቸርማን የደርግ መንግስት ዋና ሊቀመንበር ሆኗል። በመቀጠል ምክትል ሊቀመንበር የነበረውን አጥናፉ አባተን ኢሊሚኔት አድርጓል በ1977 ዓመተ ምህረት። ይሄም የመንግስቱ ኃይለማርያም የመጨረሻ ራይቫል ወይም ደግሞ ተቃዋሚ ነበር። እንግዲህ መንግስቱ ኃይለማርያም ሂ አንሊሽድ ዘ ሬድ ቴረር የቀይ ሽብር ዘመቻን አውጇል። በማን ላይ? አጌንስት ዋት ዘይ ላቤልድ ሪያክሽነሪስ ኤንድ አናርኪስትስ ሪያክሽነሪስ እና አናርኪስትስ በሚላቸው አካላት ላይ የቀይ ሽብር ዘመቻ አካሂዷል። እንግዲህ እንደዚህ አናርኪስት ኤንድ ሪያክሽነሪስ የሚባሉ እነማን ናቸው ሲባል those who opposed the policy of the ደርግ ገቨርንመንት የደርግ መንግስት የሚቃወሙ አካላት ሪያክሽነሪስ ይባላሉ። አድሃሪ እንደማለት ነው። ወይም አናርኪስት በጥባጮች ተብለው ተፈርጀዋል። በዋናነት እነዚህ እነማን ናቸው? እነ ኢፒአርፒ እነ ማይሶን እና ሌሎችም ናቸው። The Red Terror destroyed all civilian opposition groups mercilessly እንግዲህ ይሄ የቀይ ሽብር ዘመቻ ቅድም እንዳለው ብዙ ንጹሃን ዜጎች ህይወታቸውን እንዲያጡ አድርጓል እና effectively uprooted the members of EPRP from all cities and towns በእርግጥም በዚህ በቀይ ሽብር ዘመቻ ሁሉንም የኢሃፓ አባላት ከከተሞች ኢሊሚኔት ማድረግ ችሏል። እንግዲህ ፒአርፒ ኮላፕስ ያደረገበት ዋናው ምክንያት አንደኛው የቀይ ሽብር ዘመቻ በደርግ መንግስት መታወጁ ነው። ሁለተኛው ደግሞ ዲቪዥን ዊዝን ኢፒአርፒ ነው። በኢፒአርፒ አባላት መካከል የነበረ ልዩነት ነው። በሂደት ኢፒአርፒ ወደ ትግራይ ሽፍት በማድረግ ማዕከሉን አዲስ ግንባር መስርቷል። ምን የሚባል ፒፕልስ ሪቮሉሽናሪ አርሚ ኢትዮጵያን ፒፕልስ ሪቮሉሽናሪ አርሚ ኢፒአርኤ የሚባል ግንባር ሊመሰርት ይችላል ማለት ነው። በዚህም ኢፒአርፒ በሂደት አሲምባ ተራራ ላይ ሊወሰን ይችላል ማለት ነው። ይሄንን የሚሊተሪ ፎርስ በመጠቀም ይሄንን ግንባር በመመስረት ሌላኛው የሶማሌ ኢትዮጵያ ዋር ኤንድ ፎሬን ሪሌሽንስ ነው። የኢትዮጵያና የሶማሌ ጦርነት ነው። እንግዲህ the most serious external challenge to the regime or the ደርግ regime came from Somalia in 1977 የደርግ መንግስት በጣም የራስ ምታት የሆነው ወረራ ፈተና የመጣው ከሶማሊያ ነው፣ የውጭ ፈተና እና በዚህም የሶማሌ መንግስት በሳይድ ባሪ እየተመራ ኢትዮጵያን ወሯል። ምክንያቱም ምንድነው? ቅድም ጠቅሰነዋል። የሶማሊያ ኢሪደንቲዝም ነው፣ ይገባኛል ማለት ነው። ኢሪደንቲዝም ሶማሊያ የኢትዮጵያን ኦጋዴን ይገባኛል ማለቷ 1977 ዓመተ ምህረት ኢትዮጵያ እንድትወር አንድ ምክንያት ነበር ነው። ይሄ መሐመድ ሳይድ ባሪ he wanted to annex the Ogaden area of ኢትዮጵያ ይሄ አንዱ መሰረታዊ ምክንያት ነው። the Somalia launched a full scale invasion of Ethiopia in July 1977 በ1977 ዓመተ ምህረት ነው በኢትዮጵያ ላይ
ሁሉን አቀፍ ወረራ የፈጸሙት ሶማሌዎች እንግዲህ በዚህ ወቅት ዘደርግ ፌስድ ፖለቲካል ፕሮብለምስ የደርግ መንግስት ከፍተኛ የሆነ የፖለቲካ ችግር አጋጥሞት ነበር። የስልጣን ሽኩቻው አለ። በሰሜን የተገንጣይ ግሩፖችን ሻቢያ ከፍተኛ የሆነ ውጊያ አድርገውበታል። ሰው ይሄንን ከግምት ውስጥ በማስገባት ሶማሌዎች ኢትዮጵያን ወረዋል በ1977 ዓመተ ምህረት። እንግዲህ በዚህ ጊዜ የደርግ መንግስት ኢት ኢሹድ ጀነራል ሞቢላይዜሽን አጠቃላይ የህዝብ ጥሪ በማቅረብ የእናት ሀገር ጥሪ በማቅረብ ወይም ደግሞ ህዝቡን ለጦርነት በማነቃነቅ እና ሚሊሻዎችን ታጠቅ የሚባለው ምዕራብ አዲስ አበባ ላይ የሚገኘው ወታደራዊ ማሰልጠኛ ማሰልጠን ወደ 100,000 እና ከዛ በላይ የሚሆኑ ወታደሮችን በማዘጋጀት ሚሊሻውና መደበኛ ወታደሩ የሶማሌን ወራሪዎች በአጭር ጊዜ ድባቅ ሊመታ ይችላል ማለት ነው። እንግዲህ በዚህ ጦርነት ብዙ ጀብዱ የፈጸሙ የኢትዮጵያ ወታደሮች አሉ። ለአብነት መጥቀስ ቢያስፈልግ አሊ በርኬ 3 የሶማሊያ የጦር መሳሪያ እንትኖችን ታንኮችን ዲስትሮይ ያደረገ ታላቅ አርበኛ ነው አሊ በርኬ። አዝዌ ሌሎችም አሉ። ሌተናንት በቀለ በላይ፣ ሁሴን ጎበና እንዲሁም የኢትዮጵያ ብዙ የኢትዮጵያ አይሮፕላን ፓይሌቶች ኢትዮጵያ ጄት ፓይሌቶች የሶማሊያን የጦር የአየር ኃይል ፓራላይዝ አድርገዋል፣ ሽባ አድርገውታል። ሶ ይሄ ጦርነት ባጭሩ የተጠናቀቀው በኢትዮጵያ የበላይነት ነው ማለት ነው። የ1977-78 ዓመተ ምህረት የሶማሌና የኢትዮጵያ ጦርነት በኢትዮጵያ አሸናፊነት ነው የተጠናቀቀው። እንግዲህ ኢትዮጵያ ደግሞ በማን ድጋፍ አግኝታለች በዚህ ወቅት ስንል በሶቪየት ዩኒየን፣ በኩባ እና በዲሞክራቲክ ሪፐብሊክ ኦፍ የመን ድጋፍ አግኝታለች። ሌላኛው ዘደርግ ኤንድ ዘ አርምድ ስትረግል ኢን ኤሪትሪያ የሚለው ነው። እንግዲህ የደርግ መንግስት በምስራቅ ኢትዮጵያ ሶማሊያን ካሸነፈ በኋላ ቀጥታ ወደ ሰሜን ኢትዮጵያ ነው ዘመቻውን ያደረገው። So the Derg government or the PMAC launched campaign in June 1978 በ1978 ዓመተ ምህረት የኤርትራ ተገንጣይ ግሩፖችን ለመደምሰስ ዘመቻ አድርጓል እና የዚህም ዘመቻ ስሎጋኑ መፈከሩ ምንድነው? The victory scored in the east will be repeated in the north። ምን ማለት ነው? የምስራቁ ድል ሰሜን ላይ ይደገማል የሚል መፈክር ነበረው። በእርግጥም በዚህ መፈከሩ መጀመሪያ አካባቢ ዘደርግ ገቨርንመንት ፑል ባክ ዘ ሴሴሽኒስት ኤሪትሪያ የኤርትራን ተገንጣዮች እንዲያፈገፍጉ ማድረግ ችሎ ነበር። በኋላ ግን ይህንን የኤርትራ ተገንጣዮችን ትግል መቋቋም አልቻለም ነው። ፎር ዛት ማተር ዘደርግ launched large campaign known as Red Star campaign in 1982 የኤርትራን ተገንጣይ ግሩፖች ለአንድና ለመጨረሻ ጊዜ በጦርነት ለመደምሰስ የደርግ መንግስት በ1982 ዓመተ ምህረት ያወጀው ዘመቻ የቀይ ኮከብ ዘመቻ ይባላል ወይም ደግሞ ሬድ ስታር ካምፔን ይባላል። በዚህ ዘመቻ በእርግጥ የደርግ መንግስት ሙሉ በሙሉ የሻቢያን ተዋጊ ኃይሎች መደምሰስ አልቻለም። the Derg government did not evacuate EPLF forces from their fortress known as ናቅፋ ከተባለው ምሽጋቸው ሊያነቃነቃቸው አልቻለም። ይሄ ዘመቻ ስኬታማ አልነበረም። ይሄ የቀይ ኮከብ ዘመቻ የሚባለው የደርግ መንግስት ሌላኛው the northern insurgency and the downfall of military regime የሚለው already after the establishment of People's Democratic Republic of Ethiopia in 1987 መንግስቱ was not able to enjoy power for a long ይላል። እንግዲህ ኢትዮጵያ ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ተብላ በ1987 ዓመተ ምህረት ከተፈረጀች በኋላ መንግስቱ ኃይለማርያም ስልጣኑን ለረጅም ጊዜ ኤክሰርሳይዝ ማድረግ አልቻለም። ምክንያቱም ውጫዊና ውስጣዊ ፈተናዎች ነበሩት። እነዚህ ውስጣዊና ውጫዊ ፈተናዎች የደርግን መንግስት በሂደት እንዲወድቅ አድርገዋል ነው። ውጫዊ ፈተና የሚባለው
ኦልሬዲ በ1980ዎቹ ሚካኤል ጎርባቾቭ የተባለው የራሽያ መሪ ስልጣን ላይ መውጣቱና አዲስ ፖሊሲዎችን ሁለት ወሳኝ ፖሊሲዎችን ኢንትሮዲዩስ በማድረግ የሶቪየት ህብረት እንዲፈረካከስ ማድረጉ ነው። ምን የሚባሉ ፖሊሲዎች? አንደኛው ግላስኖስት የሚባሉ ኦፕንነስ ማለት ነው። ሁለተኛው ደግሞ ፕሪስቶሪካ ወይም ሪስትራክቸሪንግ የሚባሉ ናቸው። እነዚህ ኦፕንነስ በሶቪየት ዩኒየን ፍሪ የሆነ ዲስከሽን እንዲኖር፣ የፖለቲካ ፓርቲዎች እንዲመሰረቱ፣ ህዝቡ በነጻነት ሶሻሊዝምን ክሪቲሳይዝ እንዲያደርግ የሚያደርግ ነው። ፕሪስቶሪካ ደግሞ ሪስትራክቸሪንግ ቱ ማርኬት ኢኮኖሚ፣ ወደ ማርኬት ኢኮኖሚ የማዘንበል ወደ ካፒታሊስቱ ዓለም የማዘንበል አዝማሚያ የሚያንጸባርቅ ፖሊሲ ነው። ሶ በእነዚህ ፖሊሲዎች አማካኝነት ሶቪየት ህብረት ተፈረካክሷል። ሶሻሊዝም ዲክላይን አድርጓል። ሶ እንግዲህ በሶቪየት ህብረት ሳምባ የተነፍስ የነበረው የደርግ መንግስት የሶቪየት ህብረት ድጋፍ ሲቀርበት ኦልሬዲ አገር ውስጥ መፈረካከስ መዳከም ጀምሯል። ሶ አንዱ ኤክስተርናል ፋክተሩ ዘ ሉዝ ኦፍ ሰፖርት ፍሮም ሶቪየት ዩኒየን ማለት እንችላለን። ባጭሩ የሶቪየት ህብረት ድጋፍ ማቆም ነው። ይሄ ብቻ አይደለም። እንግዲህ ከሶቪየት ህብረት በ1991 ዓመተ ምህረት ዲክላይን ካደረገ በኋላ ዲስኢንቴግሬት ካደረገ በኋላ ከተከፋፈለ በኋላ በዓለም ላይ ሱፐር ፓወር የሆነች ብቸኛዋ ሱፐር ፓወር የሆነችው አሜሪካ ናት። ከአሜሪካ ጋር ደግሞ የደርግ መንግስት ወዳጅነት አልመሰረተም። ወዳጅነት ለመመስረት ቋምጦ ነበር፣ ግን አልቻለም። ሰው ከዛ በኋላ አሜሪካ ለደርግ መንግስት የነበራት ቦታ ያን ያክል ነው። ይልቁንስ የደርግ ተቃዋሚ የነበሩ ቲፒኤልኤፍ እና ኢፒኤልኤፍን የኤርትራ ፒፕል ሊበሬሽን ፍሮንትን መስማት ነው የጀመረች። ለእነሱ ድጋፍ ማድረግ ነው የጀመረች። ከዚህ በኋላ የደርግ መንግስት እየተዳከመ ሊመጣ ይችላል ማለት ነው። So because of the internal and external challenges the Derg government introduces the mixed economy። እንግዲህ በውስጣዊና በውጫዊ ፈተናዎች ምክንያት በ1990 ዓመተ ምህረት የደርግ መንግስት ቅይጥ ኢኮኖሚ አወጣል። ቅይጥ ኢኮኖሚ ምንድነው? የተወሰነ ኮማንድ ኢኮኖሚ፣ የተወሰነ ደግሞ ማርኬት ኢኮኖሚን የያዘ ነው። የደርግ መንግስት እንደገና በ1989 ዓመተ ምህረት it failed to reassert its rule ስልጣኑን ሪያሰርት ማድረግ ተቸግሯል፣ ማጠንከር ተቸግሯል። and he was denounced by the top ranking officials who defected to the west። የሱም ቶፕ ራንኪንግ ኦፊሻሎች ባለስልጣኖች እየከዱት ወደ ምዕራቡ ሄደዋል። በሱ ላይ ከፍተኛውን ተቃውሞ አሰምቷል። እንዲያውም ይባስ ብሎ በ1989 ዓመተ ምህረት በዚያው ዓመተ ምህረት መንግስቱ ኃይለማርያም የመፈንቅለ መንግስት ሙከራ ተካሂዶበታል። እና ከዛ በኋላ ምን አደረገ? መንግስቱ ኃይለማርያም ማሳካርድ ሂዝ ኦውን ጄኔራልስ ኤንድ ሶልጀርስ፣ የራሱን ወታደሮች በበቀል ብዙዎችን እንዲገደሉ አድርጓል። ከዛ በኋላ የደርግ መንግስት እየተዳከመ መጥቷል። ሁለተኛው እንግዲህ ኢንተርናል ፋክተሩ ምንድነው? ኦብቪየስሊ ኢንተርናል ፋክተሩ ዘ ኢመርጀንስ ኦፍ ዲፍረንት ላይብሬሽን ሙቭመንትስ ነው። የነጻነት ታጋዮች መመሰረታቸውን ለምሳሌ እነማን? ዘ ኦሮሞ ላይብሬሽን ፍሮንት፣ ዘ ኦሮሞ ኢስላሚክ ፍሮንት፣ ዘ አፋር ላይብሬሽን ፍሮንት፣ ዘ ሲዳማ ላይብሬሽን ፍሮንት፣ ዘ ቤኒሻንጉል ላይብሬሽን ፍሮንት ኤንድ ዘ ጋምቤላ ላይብሬሽን ፍሮንት፣ ሌሎችም የነጻነት ግንባሮች በተለያዩ ገጠር አካባቢዎች መመስረታቸውና ከደርግ ጋራ ከፍተኛ የሆነ ጦርነት ማድረጋቸው የደርግ መውደቅ ኢንተርናል ፋክተር ተደርጎ ይወሰዳል። ከምንም በላይ ደግሞ ስትሮንግሊ ቻሌንጅ ያደረጉት የደርግ መንግስት እነማን ናቸው? አንደኛ ኢፒኤልኤፍ ነው፣ ኤሪትሪያን ፒፕል ሊበሬሽን ፍሮንት፣ የኤርትራ ህዝብ ነጻነት ግንባር ወይም ደግሞ ሻቢያ የሚባለው ነው በአረበኛ። ይሄ በተለይ it scored a decisive battle in 1988 በ1988 ዓመተ ምህረት ኢፒኤልኤፍ በደርግ ላይ ከፍተኛ የሆነ ድልን ተጎናጽፏል። ምን አድርጓል? it routed or destroyed the formidable force of the Derg known as ናደው የሚባለውን የደርግ ኮማንድ ድባቅ መጥቷል፣ ዲስትሮይ አድርጓል። ይሄ ኢፒኤልኤፍ ይሄ ብቻ አይደለም፣ አፋቤት የምትባለዋን ከተማ ተቆጣጥሯል። አፋቤት የደርግ መንግስት
ወታደሩን የሚያከማችባት ቦታ ነበረች። በመቀጠል መጸዋን በ1990 ዓመተ ምህረት ተቆጣጥሯል። መጸዋ ደግሞ ኦልሬዲ የደርግ መንግስት ምግብና ጦር መሳሪያ የሚያስገባባት ዋና ወደብ ነበር። እንግዲህ ከዚህ በኋላ የቀረው የኤርትራ ዋና ከተማ አስመራ ነበረች። አስመራን እንደዚሁ በ1991 ዓመተ ምህረት ልክ ኢህአዴግ አዲስ አበባን ሲቆጣጠር ኢፒኤልኤፍም አስመራን ሊቆጣጠር ችሏል ማለት ነው። ሁለተኛው ስትሮንግሊ የደርግን መንግስት ቻሌንጅ ያደረገው ፍሮንት ትግራይ ፒፕልስ ላይብሬሽን ፍሮንት ቲፒኤልኤፍ የሚባለው ነው። እንግዲህ ይሄ ቲፒኤልኤፍ መቼ ተመሰረተ? በ1975 ዓመተ ምህረት ተመሰረተ። በአዲስ አበባ ዩኒቨርሲቲ ተማሪ በነበሩ የትግራይ ተወላጆች so it was not considered as a major threat to the regime at the beginning። መጀመሪያ አካባቢ ይሄ ቲፒኤልኤፍ የደርግ መንግስት ያን ያክል ስጋት የሚያመጣ መስሎ አልታየውም ነበር። እና መጀመሪያ አካባቢ ምንድን ነበረ? ዜሮዝ ኢንተርናል ፓወር ስትረግል ነበር። በቲፒኤልኤፍ አባላት መካከል ከፍተኛ የሆነ ውስጣዊ ክፍፍል ነበር። በኋላ ግን ይህን ውስጣዊ ክፍፍል በማስወገድ ዘይ ኮንሶሊዴትድ ዘምሰልቭስ ራሳቸውን በማጠንከር በተለይ በ1980ዎቹ አጋማሽ አካባቢ ቲፒኤልኤፍ ሪፐልስድ ዘ ደርግ ኦፌንሲቭ የደርግን ጥቃት ሙሉ በሙሉ መቀልበስ ችሏል። ከዛሳ ኢት ካፕቸርድ ሰቨራል ታውንስ ላይክ እንዳስላሴ እና ሌሎች የትግራይ ከተሞችን በ1989 ዓመተ ምህረት መቆጣጠር ችሏል። ይሄ እንዳስላሴ ጦርነት በተለይ የደርግ መንግስት ትግራይ ለቆ እንዲወጣ ያደረገ ታላቅ እድል ነው። በሂደት ትግራይን ካስለቀቀ በኋላ ቲፒኤልኤፍ ኢት አባንደንድ ኢትስ ኦብጀክቲቭ ኦፍ ስታብሊሺንግ ሪፐብሊክ ኢን ትግራይ። መጀመሪያ ኦብጀክቲቭ ምን ነበረ? ስታብሊሺንግ ሪፐብሊክ ኢን ትግራይ ነው። ትግራይ ላይ ሪፐብሊክ ህዝባዊ አስተዳደር መመስረት ነው። በኋላ ግን ይሄን ትቶ ኢት ዲሳይድ ቱ ላይብሬት ዘ ሆል ኦፍ ኢትዮጵያ ሌላውን የኢትዮጵያ አካባቢ ነፃን ለማድረግ መንቀሳቀስ ጀመረ ነው። ከዛሳ ከሌሎች የነፃነት ታጋዮች ጋር በመሆን ኢፒአርዲኤፍን መሰረተ ነው። ኢፒአርዲኤፍ ምንድነው? ኢትዮጵያን ፒፕል ሪቮሉሽናሪ ዴሞክራቲክ ፍሮንት ወይም ደግሞ ኢህአዴግ የሚባለውን ግንባር ሊመሰረት ችሏል ማለት ነው። እና በዋናነት ኢህአዴግ የሚባለውን ግንባር የመሰረቱ እነማን ናቸው? በዋናነት ቲፒኤልኤፍ አለ። እንደገና ኢትዮጵያን ፒፕል ዴሞክራቲክ ሙቭመንት ወይም ደግሞ ኢፒዲኤም፣ ኦሮሞ ፒፕል ዴሞክራቲክ ኦርጋናይዜሽን ኦፒዲኦ፣ ኢትዮጵያን ዴሞክራቲክ ኦፊሰርስ ሪቮሉሽናሪ ሙቭመንት ኢዲኦአርኤም፣ እነዚህ ናቸው አብረው በመሆን ኢህአዴግን የመሰረቱ። እንግዲህ ኢህአዴግ ከተመሰረተ በኋላ ምን አድርጓል? ኢት አድቫንስ ኢንቱ ጎንደር፣ ጎጃም፣ ወለጋ ኤንድ ሸዋ መቼ? በ1991 ዓመተ ምህረት በሂደት ወደ አዲስ አበባ አድቫንስ አድርጓል። ወደ አዲስ አበባ አድቫንስ ማድረግ ችሏል። እንግዲህ የደርግ መንግስት ከፍተኛ የሆነ የኢኮኖሚ ችግር አጋጥሞታል። በሂደት የደርግ ገቨርንመንት ፌስድ ኢኮኖሚክ ፕሮብለምስ ኤንድ ሾርቴጅ ኦፍ ሚሊታሪ ሰፕላይስ፣ ከፍተኛ የሆነ የወታደር አቅርቦት እጥረትና የኢኮኖሚ ችግር ውስጥ ገብቷል። the Derg government was forced to consider political solutions። እዚህ ሀገር ውስጥ የሚካሄደውን ጦርነት ለማቆም ፖለቲካዊ መፍትሄዎችን መሻት ጀመረ ነው። በእርግጥ የደርግ መንግስት ዘግይቷል እና በዛም የኢትዮጵያ ብሔራዊ ምክር ቤት ናሽናል አሴምብሊው የሰላማዊ ንግግሮች እንዲካሄዱ አድርጓል ነው። ከኢፒኤልኤፍ ጋራ መጀመሪያ የሰላም ድርድሮች እንዲካሄዱ አድርጓል። በመቀጠል ደግሞ ከኢህአዴግ ጋራ እንደዚሁ የሰላም ድርድሮች እንዲካሄዱ አድርጓል። ሆኖም ግን ዘግይቷል። negotiations for the peaceful end of the conflict were held in Atlanta, Nairobi and Rome። እነዚህ አካባቢዎች ላይ ከተዋጊ ኃይሎች ጋራ የመደራደር ሁኔታ ነበር ነው። ሆኖም ግን በዚህ በድርድር ወቅት የተዋጊ ኃይሎች ብዙ የሰሜን ተዋጊዎች እነ ቲፒኤልኤፍ እና ኢፒኤልኤፍ ብዙ አካባቢዎችን በመቆጣጠር በሂደት ደርግን እንዲሸነፍ አድርገዋል። ከዛ በኋላ የመጨረሻው ኔጎሲዬሽን ለንደን ላይ የሚካሄድበት ወቅት በ1991 ዓመተ ምህረት ድራማቲክ ኢቨንትስ ፕሪሲፒቴትድ ዘ ኤንድ ኦፍ መንግስቱስ ሪጅም። እንግዲህ ድራማቲክ ኢቨንት ነው። በጣም በፍጥነት የደርግ መንግስት እንዲገረሰስ አድርገዋል እነዚህ የሰሜን ተዋጊዎች።
እንግዲህ ግንቦት 21 1991 ዓመተ ምህረት መንግስቱ ፍሪድ ዘ ካንትሪ ቱ ሀረሪ ቱ ዚምባብዌ ዋና ከተማ ወደ ሀረሪ ፍሊድ አድርጓል። መንግስቱ ኃይለማርያም ወይም ደግሞ ሸሽቷል። ከዛ በኋላ መንግስቱ ኃይለማርያም ሜይ 21 1991 ዓመተ ምህረት ከሸሸ በኋላ ግንቦት 28 1991 ዓመተ ምህረት 28 እዚህ ጋር አለ። ግንቦት 28 1991 ዓመተ ምህረት ኢፒአርዲኤፍ ኢንተርድ አዲስ አበባ ኢህአዴግ አዲስ አበባ ሊገባ ይችላል ማለት ነው። ከዛ በኋላ ኢህአዴግ ጊዜያዊ መንግስት በመመስረት ኢትዮጵያን መምራት ሊጀምር ይችላል ማለት ነው። this is the end of the ደርግ ገቨርንመንት የደርግ መንግስት ፍጻሜ ይሄን ይመስላል ማለት ነው። ለዛሬው ያለን ሌሰን ይሄ ነው። ምናልባት ይሄንን ቻናል ሰርች ስታረጉት አልመጣላችሁ ላለ @2018 ሂስትሪ ብላችሁ ሰርች አድርጉት። ብዙ ላይኮች ሰብስክራይብ ምናምን ስለሌለው አልጎሪዝሙ ላያሰራጨው ስለሚችል በዚህ @2018 ሂስትሪ ብላችሁ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። እንደገና ቴሌግራም ቻናሌ ላይ የተለያዩ ኖቶችን ፖስት አደርጋለሁኝ፣ ጥያቄዎችንም አዘጋጃለሁ። እሱን ለማየት አክሰስ ለማድረግ ሂስትሪ @2018 ሲምቦል አይደለችም፣ በጽሁፍ ሂስትሪ @2018 ብላችሁ ቴሌግራም ቻናሌ ላይ ፐብሊክ ነው መፈለግ ትችላላችሁ። ዩቲዩብ ቻናል ደግሞ @2018 ሂስትሪ የምትሏ የጂሜል ምልክቷ ናት። በዚህ አግባብ ማግኘት ትችላላችሁ። ባካችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ አድርጉ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ። ኮሜንትም ካላችሁ ኮሜንት ስጡኝ። ቻው።